በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥንት የሌለበት ቀዳማዊ ፍጻሜ የሌለበት ዳህራዊ የአማልክት አምላክ የጌቶች ጌታ የነገሥታት ንጉሥ የሆንክ አምላካችን እግዚአብሔር ሆይ እንደ ኃጢአታችንና እንደ በደላችን ብዛት ሳትመለከት ከያለንበት አሰባስበን በዚህ በቅድስናው ስፍራ ስላገናኘን ሕያውና ዘላለማዊ የሆነውን ቃልህንም እንድንሰማ ስለፈቀድክልን እናመሰግናለን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች በኃያሉ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? በቸርነቱ ጠብቆ ለዚህ ያደረሰን የቅዱሳን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ የተመሰገነ ይሁን። አምላካችን እግዚአብሔር እንደወደደና እንደፈቀደ መጠን በሚኖረን ጥቂት ደቂቃ ውስጥ የምንነጋገርበት የትምህርታችን መነሻ ኃይለ ቃል የሚገኘው በማቴዎስ ወንጌል ምዕራፍ 6 ቁጥር 12 ላይ ያለውን ኃይለ ቃል መነሻ በማድረግ እንማማራለን። ቀደም ሲል ለነቢያት እንዲሁ ለሐዋርያት ከዛም በኋላ ለተነሱ ለሊቃውንተ ቤተ ክርስቲያን ጥበብና ምስጢሩን ገልጦ ሲናገር ሲያስተምር ሲገስጽ የነበረ ቅዱስ አምላካችን በመካከላችን ተገኝቶ ሁላችን እንዲያስተምረን መልካም ፈቃዱ ይሁንልን። የትምህርታችን መነሻ ኃይለ ቃል እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን የሚል ይሆናል። ይህንን ኃይለ ቃል በማቴዎስ ወንጌል ምዕራፍ 6 ቁጥር 12 ላይ ተጽፎ የምናገኘው ሲሆን ቃሉን የተናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የማቴዎስ ወንጌል ከምዕራፍ 5 ጀምሮ እስከ ምዕራፍ 8 መግቢያ ድረስ ያለው የተራራው ስብከት በመባል ይታወቃል። አምላካችን ኢየሱስ ክርስቶስ ምዕራፍ 5 ቁጥር 1 ላይ ሲጀምር ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። አፉንም ከፍቶ አስተማራቸው፣ እንዲህም አለ ብሎ ይጀምራል። ታዲያ በዚህ በተራራው ስብከቱ አምላካችን ኢየሱስ ክርስቶስ ካስተማረው ትምህርት መካከል አንዱ በጸሎት ጊዜ በምስጋና ጊዜ የእግዚአብሔርን ስም በጠራን ጊዜ እንዴት ብለን መጸለይ እንደሚገባን ያስተማረው የጸሎት ክፍል ነው። ወይም ደግሞ በዘወትር ጸሎታችን ስንወጣ፣ ስንገባ፣ ስንጀምር፣ ስንፈጽም፣ ለማዕድም ስንቀመጥ እግዚአብሔርን ስናመሰግን አባታችን ሆይ ብለን እንጸልያለን። ይህንን ጸሎት ያስተማረበት ክፍል ነው የማቴዎስ ወንጌል ምዕራፍ 6 ከቁጥር 1 ጀምሮ ስናነብ የምናገኘው የእግዚአብሔር ቃል ነው። በዚህ ክፍል ላይ እኛም የበደሉንን ይቅር እንደምንል አቤቱ በደላችንን ይቅር በለን የሚለውን ኃይለ ቃል እናገኘዋለን። ብዙ ሰዎች አባታችን ብለው ሲጸልዩ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል ብለው ይጸልያሉ። ነገር ግን መጽሐፉ የሚለን የበደሉንን ይቅር ብለናልና አንተም በደላችንን ይቅር በለን ነው የሚለው።
በእግዚአብሔር ፊት አንድ ሰው ቆሞ ሲጸልይ በደሌን ኃጢአትን ይቅር በለኝ ብሎ ሲለምን የሌላውን በደል ይቅር ብሎ መምጣት ስላለበት እርሱ ደግሞ ያሳዘነው ሰው ምሬአለሁ ይቅር ብያለሁ ብሎ መምጣት ስላለበት አምላካችን ኢየሱስ ክርስቶስ ይህን ጸሎት እንድንጸልይ ሲያስተምረን አባታችን ብላችሁ ጸልዩ አለና እኛም የበደሉ ይቅር እንደምንል በደላችንን ይቅር በለን ብላችሁ ለምኑ ነው። ስለዚህ አንድ ሰው አባታችን ሆይ ብሎ ለመጸለይ ብቁ የሚሆነው በደሌን ይቅር በለኝ ብሎ ለመጸለይ ብቁ የሚሆነው የሰዎችን ኃጢአትና በደል ይቅር ብሎ ሲመጣ ነው ማለት ነው። ብዙ ሰዎች ግን የሰዎችን ኃጢአት በደል ምሕረት ሳያደርጉ ይቅርታ ሳያደርጉ ሳይራሩ የሌሎችን ኃጢአት ሳይተዉ በእግዚአብሔር ፊት ቆመው በዘወትር ጸሎት ላይ አቤቱ በደላችንን ይቅር በለን፣ ኃጢአታችንን ተውልን፣ ምሕረትን አብዛልን እያሉ እግዚአብሔርን ይለምናሉ። እርሱ ግን በማያልፈው ቃሉ በአምላካዊ ቃሉ ያስተማርን ያዘዘን ትእዛዝ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ይህንን ጸሎት ለመጸለይ ይቅር ባይ መሆን ያስፈልጋል። የበደሉንን ይቅር እንደምንል ይቅር ብለናል፣ ምረናል፣ ራርተናል፣ የሌሎችን ኃጢአት ትተናልና አንተን ተውልን ይቅር በለን ነው የሚለው። በእውነት የሌሎችን ኃጢአትና በደል ትተን ነው ይቅር በለን እያልነው ያለ ነው? በውስጣችን ቂም የለም፣ በቀል የለም። በውስጣችን የያዝነው የቀበርነው በእግዚአብሔር ፊት የምንጸልየው ይህንን ቅዱስ ጸሎት እንዳይሰማ የሚያደርግ የተቀበረ ቂምና በቀል የለም በውስጣችን። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ከቁጥር 13 ላይ እግዚአብሔር የሚዋሽ እንዳልሆነ ከእግዚአብሔር የሚሰወር ነገር እንደሌለ እግዚአብሔር ሁሉን አዋቂ፣ ሁሉን የሚመረምር፣ ሁሉን የሚፈትሽ የሚመዝን በእርሱ ዘንድ አንዳች እንኳን የተሰወረ ነገር እንደሌለ እንዲህ እያለ ይናገራል። ዕብራውያን መልእክት ምዕራፍ 4 ቁጥር 13 ላይ እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው። በእርሱ ፊት የተሰወረ ፍጥረት አንዳች እንኳን የለም ይላል። በሰማይ ሆኖ በሚመለከትን በሚመረምርን በእርሱ በመለኮታዊ ዓይኖቹ ፊት የተሰወረ ፍጥረት የለም። ሁለንተናችን የተራቆተ ነዋል። ውስጣችን ቂምና በቀል ይዘን ለሰዎች ምሕረትና ይቅርታ ሳናደርግ እግዚአብሔርን ይቅር በለን ብለን በፊቱ ብንቆም እግዚአብሔር ይመረምራል ነው የሚለው። በእርሱ ፊት የተሰወረ ነገር የለም ነው የሚለው። ሁለንተናችን በእግዚአብሔር ፊት የተራቆተ ነው የሚለው። እስከ ዛሬ ብዙ ደክመናል። ኃጢአታችንን በደላችንን ይቅር እንዲለን በእግዚአብሔር ፊት ስንቆም የሌሎችን ኃጢአትና በደል ይዘን ይቅር ሳንል ነው የቆምነው። ሳንራራን የቆምነው። ትልቁ ድካማችን ምሕረት መቀበል እንጂ መስጠት አንፈልግም። ይቅርታ መቀበል እንጂ ይቅርታ መስጠት አንፈልግም። እኛ እግዚአብሔር ይቅር እንዲለን እንጂ ሰዎችን ይቅር ማለት አንፈልግም። እግዚአብሔር ደግሞ ይህንን ሕይወት እንድንኖረው ፈቃዱ አይደለም። እግዚአብሔር የምንጸልየውን ጸሎት አባታችን የሚለው የዘወትር ጸሎት ሲያስተምረን በደላችንን ይቅር በለን ማረን ስትሉ እናንተ ደግሞ የሌሎችን በደል ይቅር ማለት መማር መራራት ይገባችኋል ብሎ ነው ያለው።
ሰዎች ሕይወት ሲመዘን በእግዚአብሔር ፊት ሲመረመር በእግዚአብሔር ቃል ሲፈተሽ የብዙዎቻችን ሕይወት ይቅርታ፣ ምሕረት፣ ርኅራኄ፣ ቸርነት የለውም። እንኳን አይደለም ለሰው ሁሉ ለወለዱ ለወንድሞቻችን፣ ለእህቶቻችን፣ ለእናቶች፣ ለአባቶቻችን፣ ለዘመዶቻችን በስጋም ለተዛመዱ ለቤተሰቦቻችን እንኳን ምሕረት ለማድረግ የምንራራ የታደልን ሰዎች አይደለም። ለዛ ነው የእግዚአብሔር ምሕረትን የራቀልን ወገኖች። እግዚአብሔር ይቅር እንድንለው ይቅር እንዲለን እንዲራራልን እኛም ሌሎችን ይቅር እንድንል ይፈልጋል። ሌሎችን ይቅር ሳልን እግዚአብሔርን ይቅር በለን ማለት በእግዚአብሔር ላይ መዘባበት ነው። እግዚአብሔር ልብንም ኩላሊትንም ይመረምራል ተብሎ ስለተጻፈ እርሱም የሚዋሽ እርሱም የሚደብቅ እርሱም የሚሸሸግ አንዳች ነገር ስለሌለ ለዛ አምላካችን በተራራው ላይ ሆኖ ከፍ ባለው ስፍራ ተቀምጦ ሕዝቡን ደቀ መዛሙርቱን ሰብስቦ በተራራው ላይ አጽንዖት ሰጥቶ ካስተማራቸው ትምህርት መካከል አንዱ በደላችሁ ይቅር እንድላችሁ የሌሎችን በደል ይቅር በሉ ነው። እኛም አባታችን ወደ ስንጸልይ እንደ ልብ ሆነ ዝም ብለን እናነበንበዋለን እንጂ ከጸሎቱ መካከል አንዱ የምንናገረው ቃል ምንድን ነው የሚለው? በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል ይቅር እንደምንለው እኛ አንተም ይቅር በለን ነው እኮ የምንለው። አንተም ይቅር በለን ነው የምንለው። ብዙ ሰው ግን ራሱን መግዛት ስለተሳነው ራሱን መቆጣጠር ስለተሳነው በስጋው በነፍሱ ለእግዚአብሔር መገዛት ስለተሳነው ይቅር ማለት አልቻለም፣ መራራት አልቻለም። ዛሬ የምታዩት በአገር በዓለም በሰው ላይ ሁሉ የሚመጣው መከራ ይቅርታ አድራጊዎች በምድራችን ላይ ስለጠፉ ነው። ማረግ ስለጠፉ፣ ይቅር ማለት ስለጠፉ፣ የሚራሩ ስለጠፉ፣ ለሰው ልጅ የሚራራ ለሰው ልጅ የሚያዝን ሰው ሆኖ ለሰው የሚያዝን የጠፋበት ዘመን የምናያቸው ግፎች፣ ክፋቶች፣ ተንኮሎች በሰው ላይ የሚፈጸመው ሁሉ ይቅርታን ማድረግ የተሳነው ትውልድ የመበራከቱ ምልክት ነው። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ከቁጥር 19 ጀምሮ እስከ ቁጥር 22 ድረስ የሥጋ ፍሬዎችና የመንፈስ ፍሬዎች ብሎ ለይቶ ከፍሎ አስተምሯል። የሥጋ ሥራ፣ የመንፈስ ሥራ፣ የሥጋን ሥራ የመንፈስን ሥራ የተገለጠ ነው አለ። ይኸውም የመንፈስ ሥራ የመንፈስ ፍሬ መንፈሳዊ የሆነ ሰው የሚፈጽማቸው ከተባሉት ተግባራት መካከል አንዱ ራስን መግዛት ነው አለ። ራስን መግዛት የመንፈስ ፍሬ ነው ይላል። ራስን መግዛት ራሱን የገዛ ሰው የለም። ራሱን የገዛ ሰው ለሕገ እግዚአብሔር ለፈቃደ እግዚአብሔር የተመቸ ነው የሚሆነው። እኛ ግን ለእግዚአብሔር አልተመቸንም። በዚሁ በገላትያ መልእክቱ ምዕራፍ 5 ቁጥር 17 ላይ እንዲህ ይላል፣ ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛል አለ። ሥጋ በመንፈስ ላይ ሥጋ ክፉ ሥራ እንስራ ትላለች፣ ነፍስ ደግሞ መልካም ሥራ እንስራ ትላለች አለ። አንዱ በአንዱ ላይ ሌላውን በሌላኛው ላይ ይመኛል። እነዚህ እርስ በርሳቸው ይቃወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም ማለት። እያንዳንዱ ሰው መልካም ለመስራት ነፍሱ ስትፈልግ ሥጋው ደግሞ ክፉ ልስራ ይለዋል፣ ክፉ አድርግ ይለዋል። አንዱ በአንዱ ላይ ይመኛል፣ ይመቀኛል አለ። ራስን ባለመግዛት
የእግዚአብሔር ፈቃድ ለይቶ ባለማወቅ ባለመረዳት አውቆ ባለማድረግም ጭምር ስንቱ እግዚአብሔርንም በድሎ ሰውን አሳዝኗል። ራሳችንን ካለመግዛት የተነሳ ብዙዎቻችን ኃጢአት ሰርተን ከእግዚአብሔር ተለይተናል። ክርስትና ምርጫ ነው ወገኖች፣ ክርስትና ምርጫ ነው። በግድ ኃጢአት መስራት፣ በግድ ጽድቅን መስራት አልተቀመጠልንም፣ አልታዘዘም። እሳትና ውሃ በፊት አኑሬአለሁ፣ እጅህን ወደ ፈለግከው ስደድ ነው የሚለው እግዚአብሔር። እሳትም አለ የሚያቃጥል፣ በኋላ የሚያስፈርድ፣ ውሃም አለ ቀዝቀዝ ብሎ ረጋ ብሎ ሰጥሞ የመኖር ሕይወት። እጅህን ወደ ፈለግከው ስደድ። ኃጢአትንም ጽድቅንም መስራት ትችላለህ፣ መብትህ ነው፣ ነፃ ፈቃድህ ነው። እጅህን ወደ ፈለግከው ስደድ፣ በፊት ግን ሁለቱን አኑሬአለሁ ይላል እግዚአብሔር። ሰው የፈቀደውን የመስራት ነፃ መብት አለው፣ ነፃ ፈቃድ አለው። እግዚአብሔር በነፃነት ነው የፈጠረው፣ በነፃነትም ይኖር ዘንድ ነው ከባርነት ሊያወጣው በመስቀል ላይ የተሰቀለው። በነፃነት ትኖሩ ዘንድ ክርስቶስ ነፃ አውጥቷችኋል፣ ደግማችሁ በባርነት ቀንበር አትያዙ ነው። በነፃነት እንድንኖር ክርስቶስ ነፃ አወጣ፣ ከባርነት ነፃ አወጣ። ነፃ ፈቃዳችን የቀደመውን ማንነታችንን መለሰልን። አሁን ጽድቅንም ኃጢአትንም መርጠን የምንሰራበት ነፃ ፈቃድ አለን። ይቅር የምንልበት፣ ግፍ የምንፈጽምበት፣ የምንመለስበት፣ የምናምጽበት፣ ከእግዚአብሔር ጋር የምንታረቅበት፣ የምንጣላበት፣ ለፈቃዱ የምንገዛበት፣ ደግሞ ለኃጢአትና ለበደል የምንበረከትበት ነፃ ፈቃድ እግዚአብሔር ሰጥቶናል። ማንም ሰው በሚሰራው ኃጢአትም በሚሰራው ጽድቅም የሚጠየቀው የሚመሰገነው ራሱ ነው። ሁሉም ነፃ ፈቃድ ስላለው ማለት ነው። ነቢዩ እግዚአብሔር ሙሴ በኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ በፊታችሁ ሕይወትና ሞትን በረከትና መርገምን አስቀምጬላችኋለሁ፣ እጃችሁን ወደ ፈለጋችሁ ስደዱ ይላል። ምርጫው የኛ ነው ማለት ነው። ስለዚህ በዚህ ነፃ ፈቃድ በተሰጠን የነፃነት ሕይወት ምርጫ የሰይጣንንም ሀሳብ ሰምተን መስራት አሊያም ደግሞ የእግዚአብሔርን ፈቃድ፣ የእግዚአብሔርን ምክር፣ የእግዚአብሔርን ሀሳብ አንብበን ሰምተን ተረድተን እንደ እግዚአብሔር ፈቃድ መመላለስ የኛ ምርጫ ነው ማለት ነው። የኛ ምርጫ ነው። ለዛ ነው በዚህ በነፃ ፈቃዳችሁ ተመርታችሁ የበደሏችሁን ያሳዘኗችሁ ይቅር ብትሉ ብትምሩ ብትራሩ፣ እኛ ደግሞ ይቅር ብንል እግዚአብሔር ኃጢአትና በደላችን ይቅር ይለን የታመነ አምላክ ነው ተብሎ የተጻፈው በአንደኛ ሳሙኤል ምዕራፍ 8 ቁጥር 1 ላይ እስራኤላውያን በዘመናቸው ሁሉ ንጉሥ አልነበራቸውም። እስከዚያ ዘመን ድረስ በካህናት እግዚአብሔር መርቷቸዋል፣ በነቢያት መርቷቸዋል፣ በመሳፍንት መርቷቸዋል፣ መስፍን እየሾመ በኋላ ላይ ከአሕዛብ አይተው እኛም እንደ አሕዛብ ንጉሥ ይኑረን ብለው እግዚአብሔር በሾመላቸው በካህኑ በነቢዩ በሳሙኤል ላይ ተነሱበት። እግዚአብሔር ለምን ይሄን አደረጋችሁ ነው? በግድ ሳሙኤል ነው ሊመራችሁ አላለም። ሳሙኤል ቢመራችሁ ይሻላችኋል፣ አለበለዚያ እንዲህ ያለ ጉዳት ይደርስባቸዋል ብሎ አስመረጣቸው እግዚአብሔር። እነሱ ግን ንጉሥ ይሾምልን እንጂ የመጣው መከራ ቢመጣ ግድ የለንም አለ። በኋላ ላይ የመጀመሪያው የእስራኤል ንጉሥ በእስራኤል የተሾመ ንጉሥ ሳኦል ነው። እሱ ተሾመላቸው። ውዳሴ ማርያም የሐሙስ ውዳሴ ማርያም ላይ ለእስራኤል የነገሰ ዳዊት ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ የሚል ቃል ለእስራኤል የነገሰ ዳዊት ለእስራኤል ሲል ርኅራኄውን ለእስራኤላውያን መልካም መሆኑን፣ ሳኦል ግን በእስራኤል የነገሰ ነው የሚለው ክፉ መሆኑን
ጨካኝ መሆኑ እግዚአብሔር ይቅርባቸው ያላቸው በነፃ ፈቃዳቸው ሄደው ይሁንልን ስላሉ ማለት ነው። ዛሬ ይቅር ባይም ለመሆን ጨካኝም ለመሆን ፈቃዳችን የኛ ነው። እግዚአብሔር ይቅር ባይም እንድንሆን አያስገድድም፣ ጨካኝም እንድንሆን አላደረገንም። ፈቃዱ የኛው ነው፣ ምርጫው የኛው ነው። የመዳንም የሞትን ጎዳና በፊታችን አለ። የምንመርጠው እኛ ራሳችንን። እግዚአብሔር መንገድ ማሳየት፣ ማስተማር፣ ካህናት አባቶቻችንን ለእኛ ማዘዝ፣ መላእክቱ እንዲጠብቁን ማዘዝ የሚያስፈልገን በዙሪያችን ማዘጋጀት እንጂ እግዚአብሔር በነፃ ፈቃዳችን ገብቶ የሚያስገድድ አምላክ አይደለም። ማንም ሰው ኃጢአት ሲሰራ በደል ሲሰራ በፈቃዱ ነው የሚሰራ፣ በፈቃዱ ነው የሚሰራ። ሰይጣን አሳስቶኝ ይላሉ አንዳንድ ሰዎች። ሰይጣን አሳስቶኝ ይላሉ። ሰይጣን እውነት ነው፣ አሳሳች ነው። ሰይጣን ግን እኛ ሳንፈቅድ በግድ ሊያሳስተን አይችልም። ፈቃዳችን ላይ ተመስርቶ ነው የሚያሳስተን። አንዳንዱ ደግሞ ኃጢአት ይሰራና እንዴት እንዲሆነታል ይህን እንዴት ታደርጋለህ ሲባል ራሱን እያሻሸ እንግዲህ ሲያለ አይቀር ይላል። እግዚአብሔር የእኛ ኃጢአት መስራት፣ መበደል፣ መርከስ የእግዚአብሔር ፈቃድ አይደለም። እንዲያውም ሐዋርያው ሲናገር የእግዚአብሔር ፈቃድ ቅድስናችሁ ነው፣ መቀደሳችሁ ነው ብሎ ነው የተናገረው። መቀደሳችሁን እግዚአብሔር ይፈልገዋል ነው። የእግዚአብሔር ፈቃድ የእኛ ቅድስና እንጂ በደላችንና ኃጢአታችን እንዳልሆነ መረዳት ያስፈልጋል። ስለዚህ ነው በዚህ የጸሎት ክፍል ላይ ምሕረት መቀበል ከፈለጋችሁ፣ ርኅራኄ እንዲበዛላችሁ ከፈለጋችሁ፣ የኔን የአምላካችሁን ምሕረት ማግኘት ከፈለጋችሁ ይቅር እንላችሁ እናንተም ሌላውን ይቅር በሉ። የእግዚአብሔር ይቅርታ የማይፈልግ ሰው አለ? ማንም የለም። ሁሉም የእግዚአብሔርን ምሕረት ይናፍቃል። እንዲያውም ልበ አምላክ ቅዱስ ዳዊት የሁሉም ዓይን አንተን ተስፋ ያደርጋል። እግዚአብሔርን ተስፋ ማድረግ፣ እግዚአብሔርን መጠባበቅ የሁሉም ሰው የፍጥረታት ሁሉ ተግባር። ይህንን መሐሪውን ይቅር ባዩን እግዚአብሔርን ምሕረትና ይቅርታውን ቀና ብለን ስንማጸን እኛ ደግሞ ይቅር ባዮች መሆን አለብን። እኛ ደግሞ መሐሪዎች መሆን አለብን። እኛ ደግሞ ለሌላው የምንተው መሆን አለብን። ብዙ ጊዜ የሚነገሩ ቃላት አሉ። እርቅና ይቅርታ። ምንና ምን አልኳቸው? እርቅና ይቅርታ። እርቅ የምንለው በሁለት አካላት መካከል ተነጋግሮ ችግርን መፍታት እርቅ የሚባል እርቅ አደረጉ ይባላል ሲስማ። ይቅርታ የምንለው ግን ከእርቅም በላይ ይቅርታ የምንለው እንዲሁ ዝም ብሎ መተው ነው። በቃ መማር፣ ይቅር ማለት መራራት። አምላካችን ኢየሱስ ክርስቶስ ይቅርታ ነው ያደረገን፣ ይቅር ነው ያለን። ተነጋገር፣ አንተ እንዲበድልሃል እኔም እንዲበድያለሁ ተባብለን አይደለም። በደላችንን እንዲሁ ነው የተወልን፣ ይቅር ያለን፣ የራራልን፣ የማረን። እርቅና ይቅርታ ራሱ ልዩነት አለው። እኛ እኮ ለይቅርታ ለመተው አይደለም፣ ለመታረቅ ለመነጋገር እንኳ ፈቃደኞች አይደለም። የተጣሉ ሰዎች፣ የተኮራረፉ ሰዎች፣ ያልተስማሙ ሰዎች ቁጭ ብለው እንኳን እርቅ ለማድረግ ለመነጋገር ፈቃደኞች አይደሉም። ይቅርታማ ከባድ ነው ለእነዚህ ሰዎች። መተው፣ ይቅር ማለት፣ መራራት፣ እንዲሁ መርሳትማ ለእነሱ ሸክማቸው ነው። ክርስቶስ ግን እንዲሁ ነው ይቅር ያለን፣ እንዲሁ ነው የወደደን፣ እንዲሁ ነው የራራልን፣ እንዲሁ ነው በደላችን የተወልን። ስለኛ በደል ስለኛ ኃጢአት እርሱ ነው የሞተልን ያለ ዋጋ። እንዲሁ ነው ያለው። እንዲሁ አልቅሰን አይደለም፣ በደላችንን አምነን በፊቱ እንደሚገባ ተመልሰን አይደለም። እንዲሁ ስለወደደን፣ እንዲሁ የወደደን አምላካችን፣ እንዲሁ ኃጢአታችን የተወልን አምላካችን፣ እንዲሁ የራራልን አምላካችን እናንተም ለሌሎች ትራሩ ዘንድ ይገባችኋል ብሎ ነው። ክርስቲያን የክርስቶስ ተከታይ የሆነ አንድ ሰው ይቅር ባይ ካልሆነ የክርስቶስ ተከታይ መሆኑ አይታወቅም። መገለጫው ማለት
የአንድ ክርስቲያን መገለጫው ይቅር ባይ መሆኑ ነው። እኔ እንደወደድኳችሁ እርስ በርሳችሁ እንዲሁ ብሎን ተዋደዱ። እኔ ይቅር እንዳልኳችሁ እርስ በርሳችሁ ተባባሉ፣ ይቅር ተባባሉ። እኔ እንደራራሁላችሁ እናንተም እርስ በርሳችሁ ሩሩሃን ሁኑ ነው የሚለው። የክርስትና መስፈርቱ ይሄ ነው። ክርስቲያን መባል አንድ ሰው የሚችለው ይሄን ሲያሟላ እግዚአብሔር አባቴ ነው ብሎ አባታችን ሆይ በሰማያት የምትኖር ብሎ ለመጸለይ መስፈርቱ ይሄ ነው። እግዚአብሔር አባቴ ነው የሚል ሰው፣ እኔ እግዚአብሔር ልጅ ነኝ የሚል ሰው የአባቱን የእግዚአብሔርን ስራ ካልሰራ ልጅነቱ ብሎ ላይ ነው። መጥምቀ መለኮት ቅዱስ ዮሐንስ በማቴዎስ ወንጌል ምዕራፍ 3 ላይ አይሁድን ፈሪሳውያን ሲገስጻቸው ምንድን ያላቸው? አብርሃም አባታችን ትላላችሁ፣ የአብርሃም ስራ ግን አትሰሩም አላቸው። እኛ አባታችን አብርሃም ነው፣ የእግዚአብሔር ሰው አብርሃም የእርሱ ልጆች ነን ይላሉ። እውነት ነው፣ የአብርሃም ልጆች ናቸው። በዘር ሐረግ ከአብርሃም ይወለዳሉ። የአብርሃም ስራ ግን አይሰሩም። ልጅ የማን ስራ መስራት አለበት? የአባቱ። እግዚአብሔርን አባታችን ወይ ካልነው ከጸለይን ከለመንን በፊቱ ከቆምን ልጆቹ ከሆንን የአባታችንን የእግዚአብሔርን ስራ መስራት ይገባል። እኛ ግን የሰይጣን ስራ ነው፣ ክፋት ነው፣ ቂም ነው፣ በቀል ነው፣ ልዩነት ነው፣ መጨቃጨቅ ነው፣ መለያየት ነው። በትንሹ በትልቁ በረባውም አልረባውም ደግመን ለመተያየት እስክንቸገር ድረስ በቂ በበቀል ተሞልተን ነው እየኖርን ያለነው። ሰው ራሱን መግዛት አለበት ወገኖች፣ ሁላችን ራሳችንን መግዛት አለብን። ስጋዊ ፈቃዳችንን መቆጣጠር አለብን። ከእግዚአብሔር ጋር በፍቅር በሰላም በቅድስና በህብረት መኖር የምንችለው እነዚህን የእግዚአብሔር ሀሳቦች ፈጽመን ስንገኝ ነው። በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። እንኳን አይደለም ወዳጆቻችንን እንኳን በሆነው ባልሆነው አሳዘኑ የምንላቸው ሰዎች ጠላቶቻችንን እንኳን ልንወድ ታዘናል። እንኳን ለክርስቲያን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሲያድነን እኛ ለክርስቶስ ምኖቹ ነበርን? ጠላቶቹ አይደል? ጠላቶቹ ሳለን አለ ሐዋርያው ቅዱስ ጳውሎስ፣ ጠላቶቹ ሳለን በልጁ ሞት ታረቀን። ጠላቶቹ ሳለን አባታችን ሆኖ ሳለ ካድነው የአምላክነቱን ስልጣን ፈለግን፣ ከሰይጣን ጋር ተማከርን፣ ተባበርን፣ ከገነት ተባረርን። በእኛና በእግዚአብሔር መካከል የአባትነትና የልጅነት ግንኙነት ተቋረጠ። አዳም ከሔዋን ጋር ለሰይጣን ባሪያ ሆኑ። እኛና እግዚአብሔር ጠላትነት በመካከላችን ተመሰረተ ማለት ነው። ጠላቶቹ ሳለን በድለን ከክብራችን ተዋርደን ሳለን እርሱ ግን አንድያ ልጁን ለሞት አሳልፎ ሰጥቶ ወደደናል። ጠላቶቹ ሳለን። ስለዚህ እኔ ጠላቶች ሳላችሁ በሞቴ ከወደድኳችሁ፣ ተሰቅዬ ካከበርኳችሁ፣ ካፈቀርኳችሁ እናንተ ደግሞ ጠላቶቼ ናቸው የምትሏቸውን ሁሉ ትወዱ ዘንድ ይገባችኋል። ለዛ ነው በማቴዎስ ወንጌል ምዕራፍ 5 ቁጥር 38 ላይ የወደዷችሁን ውደዱ ጠላቶቻችሁን ጥሉ ተብሎ በሙሴ መጽሐፍ ላይ እንደተጻፈ አንብባችኋል አለ ጌታ። በብሉይ ኪዳን ዘመን በሙሴ ዘመን በኦሪቱ ሕግ ወዳጅን ውደድ ጠላትን ጥላ የሚል ሕግ ነበረ። የሚወድን መውደድ የሚጠላን መጥላት ይቻል ነበረ። ይሄንን አንብባችኋል አለ። እኔ ግን እላችኋለሁ አለ ኢየሱስ ክርስቶስ፣ እኔ ግን እላችኋለሁ ጠላቶቻችሁን ውደዱ የሚረግማችሁን መርቁ አለ። ጠላቶቻችሁን ውደዱ የሚረግማችሁን መርቁ አለ። የሚረግመንን እንመርቃለን። አንድ ቢረግመን 10 ነው የምንረግመው።
እኛ የውሸት አስመሳይ ስለሆነ የሚሰጡንን እንሰጣቸዋለን፣ የሚወዱንን እንወዳቸዋለን፣ የሚያከብሩንን እናከብራቸዋለን፣ የጠሉንን እንጠላለን። አሁንም በብሉይ ኪዳን ኑሮ ነው እየኖርን ያለነው። ልክ ነው እየኖርን ያለነው። ያም መልካም ነበረ። አሁን ደግሞ ከፋና የሚወደንን መጥላት ጀመርን። የሚጠላን ብቻ የሚወደንን እንጠላዋለን፣ የሚያከብረንን እናዋርደዋለን። ለእኛ ብሎ ብዙ መከራ የተቀበለውንም መልሰን እናዋርደዋለን። መልካምነት የጠፋበት ብዙ ዘመን ነው፣ ክፉ ዘመን። ከሰው ልጆች ይቅርታ፣ ምሕረት፣ ርኅራኄ የራቀበት ክፉ ዘመን። ይህ ዘመን የመጨረሻው ዘመን ነው ወገኖቼ። ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 3 ከቁጥር 1 ጀምሮ እንዲህ ይላል፣ በመጨረሻው ዘመን ምን አይነት ትውልድ እንደሚነሳ መዋደድ፣ መስፋቀር፣ መከባበር፣ ይቅር መባባል፣ ርኅራኄ እንደሚጠፋ ከምድራችን። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ነገር ግን በመጨረሻው ዘመን የሚያስጨንቅ ነገር እንደሚመጣ ይህንን እወቅ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንደሚመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ራሳቸውን የሚወዱ ይሆናሉ። በመጨረሻው ዘመን አለ። ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጅ የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸው የማይገዙ፣ ጨካኞች፣ መልካምን የማይወዱ፣ ቀዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ይሄ የመጨረሻው ዘመን ትውልድ ምልክቶች ናቸው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 3 የተጻፈ የእግዚአብሔር ቃል ነው። ፍቅር የማያውቁ፣ የማይራሩ፣ እርቅን የማይሰሙ። ዓለም በሙሉ ነገሥታት ተሰብስበው ስለ እርቅ ያወራሉ ጠረጴዛ ላይ። ከጠረጴዛ የዘለለ እርቅ የላቸውም። የመጨረሻው ዘመን ሰዎች እርቅን የማይሰሙ ናቸው ተብሎ ስለተጻፈ የትንቢቱ መፈጸሚያ ሊሆን እኮ የእግዚአብሔር ቃል የተነገረ የእግዚአብሔር ቃል ይደርሳል፣ አያልፍም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም እንዳለ ጌታ በወንጌል። የመጨረሻው ዘመን ሰዎች እንደዚህ ናቸዋል። ይቅርታ የማያውቁ፣ የማይራሩ። ነገር ግን ይቅርታ የማያውቁ የማይራሩ ሆነው እግዚአብሔር ይቅር እንዲላቸው ግን ወድቀው እያለቀሱ ይለምናሉ። እግዚአብሔር ይቅር የማይሆን ይቅር አይለው፣ የማይራራውን አይራራለትም። በኦሪት ዘፍጥረት ምዕራፍ 4 ተጽፎ እንደምናነበው እግዚአብሔር አዳምንና ሔዋንን ብዙ ተባዙ ምድርን ሙላት ብሎ ሲባርካቸው አዳምና ሔዋን ልጆችን ወለዱ። ቃየል እና አቤል የመጀመሪያና ሁለተኛ ልጆች ናቸው ለአዳም። እነሱ ሲወለዱ አብረው መንታ የሆኑ ሴቶች ተወልደዋል። ሉጥና ጤማ ይባሉ ከአቤልና ከቃየል ጋር። እነዚህ ልጆች እግዚአብሔር ብዙ ተባዙ ብሏልና ከአቤል ጋር የተወለደችው ለቃየል፣ ከቃየል ጋር የተወለደችው ለአቤል ዘር እንዲራራቅ የሚለው ሕግ ያለው ነበር። አያቸው ከቃየል ጋር ያለችው ለአቤል፣ ከአቤል ያለችው ለቃየል እንዳጋባ አዳምን አዘዘው እግዚአብሔር። ቃየል ከእሱ ጋር መታወና የተወለደችው መልከ መልካም መሆኗን አይቶ ከእኔ ጋር የተወለደችው ራሴ ነው ማገባት አልፈቅድም አለ። እግዚአብሔር አዟል አለ፣ እምቢ አለ። ፈቃዳችሁ የእግዚአብሔር ፈቃድ እንዲሆን ለእግዚአብሔር መስዋዕት አቀርቡና ምልክቱን ተቀበሉ አላቸው። ሁለቱም መስዋዕት አቀረቡ። እግዚአብሔር የአቤልን መስዋዕት ተቀበለ። ዘር ተራርቆ ከቃየል ያለችው ለአቤል እንድትገባ እግዚአብሔር ወሰነ ማለት ነው። ቃየል ተናደደ፣ ተቆጣ። ወንድሙንም እንዲገድለው ሰይጣን መገዳደል የሚባል በሰው ታሪክ አይታወቅም ነበር። ሞት ምን ሊሆን አይታወቅም እስከዛ።
ሰይጣን አቤልን ቃየልን ጠርቶ ወንድምህን ብትገድለው ለአንተ የሆነችው ሴት እሷ አይወስድብህም አለ። ምንድነው መግደል? ምንድነው? እንዴትስ ነው የምገድለው አለ። አሞራ የሚሄድ አሞራ በድንጋይ መጥቶ ገድሎ አሳየው፣ አስተማረው። ወንድሙን ውሃ ጠጣ ብሎ ይዞት ሄዶ በምንጭ በኩሬ ውሃ ባለበት አጎንብሶ ጠጣና አንተም ጠጣ ነው። ሊጠጣ ሲያጎነብስ በድንጋይ በወደቀበት ባጎነበሰበት ቀጥቅጦ ገደለው ይላል። ከዛ በኋላ የአቤል ደም ወደ እግዚአብሔር ተጣራች ነው የሚለው። እግዚአብሔር መጣ፣ በድምፁ ተናገረ። ቃየል ወንድምህ አቤል ወዴት አለ አለው። ቃየል ተቅበዝባዥ ሆነ ነው የሚለው። ተቅበዝባዥ ሆነ፣ ዘመኑን ሁሉ ሲቅበዘበዝ ነው የሚለው። ይቅርታ ይለምናል፣ ይቅርታ ግን አያገኝም። ወንድሙ ላይ ሊራራለት አልወደደም፣ ሊምረው አልወደደም፣ ከጭካኔ ሊመለስለት አልወደደም። በክፋት ተነስቶ ወንድሙን በክፋት ገደለው። ምህረት የማናደርግ ከሆነ ምህረት አንቀበልም ወገኖች። የማንራራ ከሆነ እግዚአብሔር አይራራልን። ከንስሐ በላይ በደል ኃጢአት ሰርተን ንስሐ ከምንገባ በላይ እግዚአብሔርን የሚያስደስተው ኃጢአት አለመስራታችን ነው። ለዛም ነው ከበደላችን ከኃጢአታችን በኋላ መጥተን ይቅር በለን ስንለው ይቅር ብያለሁ ደግመህ ግን አትበድል ይላል። የፈወሳቸውን የራራላቸውን የማረላቸውን ሁሉ የማራቸውን ሁሉ የዛሬ ይቅር ብያለሁ፣ ከዚህ የከፋ እንዳያገኝሽ ደግሞ አትበድል፣ ከዚህ የከፋ እንዳያገኝሽ ደግመሽ አትበድል እያለ ሲሸኛቸው ነበር። ኃጢአትን ሰርቶ ንስሐ መግባት አንድ ነገር ነው። ከሁሉ በላይ ግን እግዚአብሔርን የሚያስደስተው ከኃጢአት ርቆ መኖር ነው። ቃየል ግን አራራለትም፣ ወንድሙ አላዘነለትም። በክፋት ተነስቶ ገደለው። እንዲህ የምናደርግ በወንድሞቻችን የምንጨክን ድንጋይ አንስተን ስለገደልን መሳሪያ አንስተን ስለገደልን አይደለም። በነገራችን፣ በክፋታችን፣ በትዕቢታችን፣ በምቀኝነት፣ በአመፅ፣ በቂም፣ በበቀል ስንቶች ተለያይተው እየኖሩ ነው ያሉት። ዛሬ በትዳር ሕይወት ውስጥ ያሉ በአንድ ቤት የሚኖሩ በአንድ ማዕድ የሚቀመጡ በአንድ አልጋ የሚተኙ ስጋቸው አንድ ሆኗል እንጂ በቂምና በበቀል ፊትና ጀርባ ሆነው የሚኖሩ ስንት ሰዎች አሉ። በአንድ ቢሮ እየሰሩ በአንድ ድርጅት እያገለገሉ በአንድ መቅደስ እግዚአብሔርን እያመለኩ በአንድ ቅዳሴ ላይ ቆመው እያመሰገኑ እያስቀደሱ ልባቸው የተለያየ ከእግዚአብሔር የተራራቁ ሰዎች አሉ። በዚህ ያለ መንፈስ ውስጥ ሆነን ይቅር በለን የምንለው እግዚአብሔር እንዴት ይቅር ይበላል? እኛም የበደሉንን ይቅር እንደምንል አቤቱ ይቅር በለን። ይሄ አባታችን የጸሎት ነው። በደለኞቻችንን ይቅር በለናል ወይ ብያለሁ። የበደሉንን ይቅር በለናል ወይ ወይስ እንደምን ዝም ብለን ነው የምናነበው? ይቅር በለን እኛ ብለን ስንቆም እኛ ይቅር በለን ነው ወይ የመጣ ነው? ይህንን ማወቅ ያስፈልጋል። በወንጌል ላይ የተጻፈ አንድ ታሪክ አለ። ኢየሱስ ክርስቶስ የተናገረው መባህን ይዘህ ስጦታህን ይዘህ ስዕለትህን ይዘህ ለእግዚአብሔር ያመጣኸው ስጦታ ይዘህ ወደ መቅደሱ ስትመጣ በመሠዊያው ስጦታን በምታስቀምጥበት ቦታ ላይ ስትደርስ የተጣላኸው ሰው እንዳለ ትዝ ካለ መባህን በመሠዊያው ላይ እንዳታስቀምጠዋል። በመሠዊያው አጠገብ ቁጭ አድርግና በአውደ ምሕረቱ ላይ በምንጣፉ ላይ በታቦቱ ፊት ከማስቀመጥ በፊት አስቀምጥና መጀመሪያ ተመልሰህ ወደ ተጣላው ሰው ሂድ። ይቅር ካልከው ይቅር ከተባባልክ በኋላ መጥተህ መባህን በመሠዊያው ላይ አስቀምጥ። መባህን አልቀበልህም እያልኩ ነው። ስንት ስጦታ ሰጠን፣ ስንት ስዕለትና መባ አስገባ፣ ስንት ለእግዚአብሔር ክብር ያመጣናቸው ነገሮች ለእግዚአብሔር ሰጠን። ስንቱን እግዚአብሔር ተቀብሏል ነው ጥያቄ። ስንቱን እግዚአብሔር ተቀብሏል? በስጋ ያስገባን ይመስለናል፣ በስጋ ለእግዚአብሔር የሰጠን ይመስለናል። በእውነት
ከልብ በመንፈስ ግን የስንቶቻችንን ልመና እግዚአብሔር ተቀብሏል። ስለታችን አቤልና ቃየል አባታቸው አዳም የእግዚአብሔርን ፈቃድ ለማወቅ ሉላ ሁለታችሁም ለእግዚአብሔር መስዋዕት አቅርቡ አላቸው። አቤል ከበጎቹ መካከል ያማረውን ጠቦት በግ ይዞ ለእግዚአብሔር መጣ። ቃየል ግን እግዚአብሔር አይበላ አይጠጣ ምን ያደርጋል ብሎ እንክርዳድ ያገኘው ሰብስቦ ከእህሉ ይዞ መጣ። እግዚአብሔር ይላል ወደ አቤልና ወደ መስዋዕቱ ተመለከተ ነው። ወደ አቤልና ወደ መስዋዕቱ እግዚአብሔር ስጦታ ሲመጣ ስጦታው ብቻ አይደለም ሰጪውን ይመለከተዋል። ሰው ሲሆን ታሽጎ የመጣለት ስጦታ ሲቀበል ማንም ያምጣው ማን ሰውየው ይረሳዋል። ስጦታውን ነው ተቀብሎ ልቡ በጉጉት ተሞልቶ ክርስቶስ ጋር ድረስ ይቸኩላል። ሰው ደካማ ነው፣ ስጦታውን ነው የሚፈልገው። እግዚአብሔር ግን ስጦታውን ብቻ አይደለም ማንም ይፈልገዋል፣ ሰጪውን ይመረምረዋል። ስጦታውን ሰጪውን ይመረምራል እግዚአብሔር። ስለዚህ ስንጸልይ ስጦታ ይዘን ስንመጣ በእግዚአብሔር ፊት ለአምልኮ ስንቆም ሁልጊዜ ማወቅ ያለብን በደለኞችን ኃጢአተኞችን ያስቀየሙን ሰዎች ይቅር ሳንል ቂመኛ ሆነ በቀለኛ ሆነ የትኛውንም መንፈሳዊ አገልግሎት ብናቀርብ እግዚአብሔር ይቅር እንደማይለን ነው ማለት ነው። ይቅር ብለናል፣ የብዙዎችን በደል ትተናል፣ ይቅር በለን ማረን ራራልን ማለት መጀመሪያ ይቅር ብሎ ራርቶ ነው የሚለው በማቴዎስ ወንጌል ምዕራፍ 18 ቁጥር 24 እስከ 27 የተጻፈ አንድ እግዚአብሔር ቃል አለ። ታሪክ አንድ ሰው በጣም ባለጠጋ የሆነ ሰው ነበረ። ለአንድ ድሃ 100 ዲናር አበደረው ይላል። ያ ደግሞ 100 ዲናር የተበደረው ሰው ለሌላ ድሃ ከሱ ለማሰብ 1 ዲናር አበደረው ይላል። ሁለቱም ሳይከፍሉ ብዙ ጊዜ ቆዩ ነው የሚለው። በኋላ ላይ ብዙ የተበደረው ያ ባለጠጋው አገኘውና አትከፍልም ያለብህን ዕዳ ይለዋል። ጌታዬ መክፈል አልቻልኩም፣ አልሞላልኝም፣ ጥቂት ጊዜ ታገሰኛል፣ ችግር የለም ሲሞላልህ ትከፍላለህ ሂድ ብሎ አሰናበተው ይላል። እሱ ብዙ ተበድሮ ብዙ ዕዳ ኖሮበት ተማረ፣ ይቅር ተባለ፣ ሌላ ጊዜ ትከፍላለህ ብሎ እድሜ ሰጠው። እሱ ሲሄድ ጥቂት አንድ ያበደረውን ሰው አገኘ ይላል። በምንድን ነው ያበደርኩህ? ለምንድን ነው ማሰጠኛ? እባክህ ጌታ አልሞላ ብሎ ነው፣ ጥቂት ታገሰኝ ሲለው አልታገስም፣ አራራልህ፣ ብዙ ቆይቶባል እስክታመጣ ድረስ ብሎ እስር ቤት አስገባው ይላል። ያ ብዙ አበድሮ የተወለደ ባለጠጋ ይህንን ነገር ሲሰማ ተቆጣና አምጡልኝ አላቸው። አንተ 100 ተበድረህ አልሞላለኝም ስትል ቀስ ብለህ ትከፍላለህ ብዬ አልማልኩህም? አንተ አንድ የተበድሮ የመክፈል ያቃተውን እንዴት ታስጨንቀዋለህ? አንተም እንደዚህ ክፉ እንዳደረገው ዕዳህን እስክትከፍል እስር ቤት ትገባለህ ብሎ አስገባው። ኢየሱስ ክርስቶስ ይህን ምሳሌ ከነገራቸው በኋላ ምንድን ነው ትርጉሙ ሲሉት እኔ ብዙ ኃጢአታችሁን ትቼላችሁ ምሬአችሁ ራርቼላችሁ እናንተ ግን ጥቂት የበደሏችሁ ሰዎች መታገስ አልቻላችሁም ማለት። ስለዚህ ኃጢአታቸውን ካልተዋችሁ ካልማራችኋቸው እኔም ኃጢአታችሁን ይዝባችኋል አልምራችሁም ማለት። ዛሬ የእግዚአብሔርን ብዙ ምሕረት መቀበል የምንፈልግ ሰዎች፣ ዛሬ የእግዚአብሔርን ብዙ ቸርነት መቀበል የምንፈልግ ሰዎች፣ ዛሬ የእግዚአብሔርን ይቅርታ መቀበል የምንፈልግ ሰዎች እኛ ብዙ ለመቀበል ጥቂት መተው አለብን። የጥቂት ኃጢአትን የሰዎች ያሳዘኑ የበደሉን መተው መርሳት ይቅር ማለት አለብን ወገኖች። ይህን ካላደረግን ከእግዚአብሔር ብዙ ምሕረትና ቸርነት መቀበል አይቻልም። በሉቃስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ የሚል ቃል አለ። መሰናክል ግድ ሳይመጣ አይቀርም፣ ነገር ግን መሰናክሉን የሚያመጣ ወዮለት። ከእነዚህ ከታናናሾቹ አንዱን ከማሰናከል የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይቀለው ነበረ።
ለራሳችሁ ተጠንቀቁ። ወንድም የሚበድል ገሥጸው፣ ቢጸጸት ይቅር በለው። በቀን 7 ጊዜ እንኳን ቢበድል በቀን 7 ጊዜ ተጸጸትኩ እያለ ወደ አንተ ከመጣ 7 ጊዜ ይቅር በለው። ልብ በሉ። ወንድም የሚበድል ገሥጸው፣ ምከረው፣ ስህተቱን አስተምረው፣ አስረዳው። ቢጸጸት ይቅር በለው። በቀን 7 ጊዜ ቢበድል እንኳን 7 ጊዜ ይቅርታ ብሎ ከመጣ 7 ጊዜ ይቅር ብለህ በሰላም መልሰው ይላል። በቀን 7 አይደለም፣ በዓመት 7 አይደለም። አንድ የበደለን ሰው እንደው እግዚአብሔር ፈቅዶ ችለን ይቅር ካለው ሌላ ጊዜ ሲበድል የባለፈውን የረሳው መሰለ። የእኛ መቼ ነው? እግዚአብሔር ዛሬ ሳይበድለው የዋሉ ሰዎች ሊኖር ይሆን? ሳይበድል የዋለ ሰው ይኖራል? ዛሬ ትናንት ያልበደላል። በቀን እኮ ነው የምንበድለው። ዛሬ ስንመጣ የትናንቱን የረሳው መሰለ ቢለን፣ ትናንት ስንመጣ የትናንት ወዲያውን የረሳው መሰለ ቢለን፣ በፊቱ ማን ይቆም ነበረ? ቅዱስ ዳዊት አቤቱ አንተ ኃጢአትን ብትቆጣጠር በፊቱ ማን ይቆማል? የዕለቱን አይደለም የሰዓት አይደለም የደቂቃ ኃጢአታችን በየደቂቃው የሚሰራ ሰው እኮ ቢችል በተግባር ባይችል በመናገር እሱም ቢያቅተው በማስተባበል ይዛል። ያልበደልንበት ደቂቃና ሰከንድ የለም። ይህን ሁሉ ማን ይቀራል? እግዚአብሔር። ይህን ሁሉ ማን ታገሰ? እግዚአብሔር። ይህን ሁሉ ማን አለፈ? እግዚአብሔር። ይህን ሁሉ ታልፈን ይህን ሁሉ ምሕረት ተቀብለን እኛ ግን የሰዎችን ጥቂት ይቅር ማለት ግን ፈቃደኞች አይደለም። ለመራራት ፈቃደኞች አይደለም። እስኪ 7 ይቅር በቀን 1 ጊዜ ይቅር እንባባል። 7 ይቅር በሳምንት እስኪ 1 ጊዜ ይቅር እንባባል። የስንት ዓመት በደል ተሸክመን ሽማግሌዎች ሊያስታርቁ እኔ ከሷ ከምታረቅ ቢላ በዚህ ባንገት ይላል ሰው። ይገርማል። እንዲህ የሚለው ሰው ግን መጥቶ እግዚአብሔር ፊት እባክህ ፈውሰኝ ማረግ ይቅር በለኝ ይላል። መጀመሪያ ይቅር ብለና ነው እግዚአብሔር ይመስል መጀመሪያ ይቅር ብለና ነው ይቅር እንደልኝ ይላል። እግዚአብሔር አይታለልም። እግዚአብሔር አይዋሽም። እግዚአብሔር የሚሰወረው ነገር የለም። ያላደረግነውን አደረግን ብንል እግዚአብሔር ማታለል አይቻልም። እውነት እላችኋለሁ ይቅር ብለን ብንመጣ ማን ይቅር ይለናል? እግዚአብሔር ይቅር ይለናል። ራርተን ብንመጣ ማን ይራራልናል? እግዚአብሔር። በቆላስይስ መልእክት ምዕራፍ 3 ቁጥር 12 ላይ እንግዲህ እንደ እግዚአብሔር ምርጦች ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትናን፣ የዋህነትን፣ ትዕግስትን ልበሱ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተም ደግሞ እንዲሁ አድርጉ። ክርስቶስ ይቅር እንዳላችሁ፣ በሞቱ ይቅር እንዳላችሁ፣ ሥጋውን ቆርሶ ይቅር እንዳላችሁ፣ ደሙን አፍስሶ ይቅር እንዳላችሁ፣ እርቃኑን ሆኖ ይቅር እንዳላችሁ፣ የሾህ አክሊል ደፍቶ ይቅር እንዳላችሁ፣ እጆቹን እግሮቹን ተቸንክሮ ይቅር እንዳላችሁ፣ ጎኑን ተወግቶ ይቅር እንዳላችሁ፣ መስቀል ተሸክሞ ወደ ተራራ ወጥቶ ይቅር እንዳላችሁ እናንተም ደግሞ እንዲሁ ይቅር ተባባሉ። እናንተ ሌሎቹን ይቅር ስትሉ እግዚአብሔር ይቅር ይላችኋል ተብሏል። ወገኖቼ የክርስትና ዋናው ቁም ነገሩ ይሄ ነው። ስንጸልይ ዘወትር ስንጸልይ አባታችን ስንል ይሄን እያሰብን መጸለይ ያስፈልጋል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል እኛ ይቅር ብለናል ይቅር በለን እያልነው እኮ ነው። ቃላልን እየዋሸን ነው ማለት ነው። አምላካችን እግዚአብሔር ለሁላችን ማስተዋሉን ያድልን፣ የሰማነውን በልቦናችን ያሳድርብን። ይቅር ብለን ራርተን
ምሕረት አድርገን ሰዎችን ታክሰን እግዚአብሔር እንዲምረን ይቅር እንዲለን እንዲታገሰን መልካም ፈቃዱ ይሁንልን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የሰማነው በልቦናችን ያሳድርብን። የእግዚአብሔር ቸርነት የማምላክ የወላዲተ አምላክ የድንግል ማርያም አማላጅነት የቅዱሳን ጸጋና በረከት ከሀገራችን ከኢትዮጵያ ከሁላችን ከእያንዳንዳችን ከሀገራችን ጭምር አድሮና ጸንቶ ይኑር። ወስብሐት ለእግዚአብሔር።